የፍቅር ጓደኛ ከመያዝ በፊት ማወቅ ያለብህ 9 ነገሮች። አንደኛ፣ ትክክለኛ የአእምሮ ዝግጁነት። አብዛኞቹ ወንዶች የፍቅር ግንኙነት የሚያምራቸው ሲያዝኑ፣ ብቸኝነት ሲሰማቸው፣ ውስጣቸው ሲረበሽ ወይም በህይወታቸው አስቸጋሪ ሁኔታዎች ሲገቡ ነው። ወንድ ልጅ እነዚህ ሁኔታዎች ውስጥ ሲሆን የፍቅር ጓደኛ መያዝ ለነዚህ ጥያቄዎች ሁሉ መልስ የሚሆን ይመስለዋል። ነገር ግን በእንደዚህ አይነት ወቅት የፍቅር ህይወት ውስጥ ለመግባት መሞከር የለባችሁም። ምክንያቱም ፍቅረኛ እንዲኖራችሁ የፈለጋችሁበት ምክንያት አሳማኝና ትክክል አይደለም። ስታዝኑና ልባችሁ ሲሰበር የሚያስፈልጋችሁ ስሜታችሁን የሚጋራና ከገባችሁበት አስቀያሚ ድባብ ለመውጣት የሚረዳችሁ ሰው እንጂ ፍቅረኛ አይደለም። እንደዚህ አይነት ስሜቶች በፍጹም የሴት ጓደኛ በመያዝ የሚሽሩ አይደሉም። እነዚህን ስሜቶች የፍቅር አጋር ባሉት ሰው ላይ መቆለልም የእውነተኛ ፍቅር መገለጫ አይደለም። የፍቅር ጓደኛ እንድትኖር ከፈለክ ለራስህ እጅግ የተሻለው ማንነት ገንባ። በራስህ ተማመን። ያኔ ትክክለኛው የአጥንት ክፋይ በትክክለኛው ሰዓት ወደ አንተ ትመጣለች። ሁለተኛ፣ ስሜትህን አትከተል። ፍቅረኛ ለመያዝ ክፉኛ ስትፈልግ የምታስቀምጣቸው መስፈርቶች በሙሉ ጤነኛ አይሆኑም። የህይወት ፍልስፍናህንና መርህን የሚመስል ሰው በመጠበቅ ፈንታ በመጀመሪያ ግንኙነት የተመቸችን ሴት ዴት ማድረግ የለብህም። አብዛኞቹ ወንዶች የፍቅር ጓደኛ መያዝ ይፈልጋሉ፣ ነገር ግን ምን አይነት ጓደኛ እንደሚፈልጉ አያውቁትም። ሰከን ብለው የፍቅር ጓደኛቸው ምን መምሰል እንዳለባት የሚያስቡ ወንዶች ነገሮችን ከአካላዊ አቋም አሻግረው ማየት ይችላሉ። ምክንያቱም ከአካላዊ ሁኔታ በዘለለ የፍቅር ግንኙነት ውስጥ እምነት፣ እድሜ፣ የቤተሰብ ሁኔታ፣ የአስተሳሰብ ደረጃና የንግግር ችሎታ እጅግ በደንብ ሊፈተሹና ሊመረመሩ የሚገባቸው ጉዳዮች ናቸው። ስለዚህ ጊዜያዊ ስሜትን ተከትለ በፍጹም የፍቅር አጋር ለመያዝ እንዳትሞክር። ሶስተኛ፣ ራስን መቻል። ወደ ፍቅር ግንኙነት ከመግባት በፊት ያለህበት ሁኔታ ቆም ብለህ ተመልከት። ብዙ ወንዶች ራሳቸውን ሳያዘጋጁና በብዙ ነገር ላይ ነፃነታቸውን ሳያረጋግጡ የፍቅር ጓደኛ ይዛሉ። የተቃና የፍቅር ግንኙነት ለመጀመር የኢኮኖሚ ነፃነት ሊኖርህ የግድ ነው። ስሜትህን መቆጣጠር ይኖርብሃል። ብስለት ያስፈልጋል። ታማኝ መሆን አለብህ። እነዚህን ነገሮች እርግጠኛ ሳትሆን በፍጹም ወደ ፍቅር ህይወት መግባት የለብህም። አንዴ የፍቅር ግንኙነት ውስጥ ከገባ በኋላ የምትወስናት እያንዳንዷ ነገር ባንተና በፍቅረኛ ላይ ቀጥተኛ ተጽዕኖ አላት። በስብዕና የተረጋጋ በሳልና የኢኮኖሚ ነፃነት ካለህ ያኔ የፍቅር ህይወት ምን መምሰል እንዳለበት የመወሰን አቅም ይኖርሃል። አራተኛ፣ ብቸኝነትን ሽሽት። ብቸኝነትን ለማምለጥ ወይም የሲንግልነት ህይወት አንገሽግሾ የፍቅር ጓደኛ ወደ መያዝ ካመራ ምክንያትህ እጅግ የተሳሳተ ነው። ብቸኝነትን ለመደበቅ ወደ ፍቅር ህይወት የምታመራ ከሆነ ጉድለትን ለመሙላት እንጂ ጣፋጭ የፍቅር ህይወት ለማጣጣም አልተዘጋጀህ። ከዚህ በተጨማሪ ያንተን ባዶነት መሙላት የፍቅር አጋር ኃላፊነትም አይደለም። ፍቅረኛ መያዝ ስትፈልግ ይሄን ጥያቄ ራስህን ጠይቅ። አሁን ያለሁበትን ህይወት ከሌላ ሰው ጋር ለመጋራት ዝግጁ ነኝ ብለህ ራስህን ጠይቅ። ብቸኝነትን ፍርሃት ወደ ፍቅር ከመግባት ሲንግልነት በብዙ እጅ የተሻለ ነው። ስለዚህ እንደዚህ አይነት ስሜት ሲሰማ ለምን ፍቅረኛ መያዝ እንዳስፈለገ ማሰብ ሳይሆን ለምን ብቸኝነትን በዚህ ልክ እንደፈራ ማወቅ ለወደፊትህ ይጠቅምሃል። ምክንያቱም ይህን ችግር ስትፈታው ቀጣዩ የፍቅር ህይወት ያማረ ይሆናልና። አምስተኛ፣ ወደ አዲስ ፍቅር ሩጫ። ብዙ ወንዶች የነበሩበት የፍቅር ህይወት ሲቋጭ በፍጥነት ሌላ የፍቅር ህይወት ለመጀመር ሲሯሯጡ ይታያል። ይህ ትክክል አይደለም። ከአንደኛው የፍቅር ህይወት መጠናቀቅ በኋላ ካለው ህመም ሳታገግም ወደ ሌላ የፍቅር ህይወት ዘሎ መግባት ከፍተኛ የሆነ የአእምሮ ህመም ችግር ሊፈጥር እንደሚችል የህክምና ባለሙያዎች ይናገራሉ። ስለዚህ ወደ ቀጣይ ምዕራፍ ከመግባት በፊት ለራስህ የጥሞና ጊዜ ስጥ። በሰከነ አእምሮ ባሳለፍከው የፍቅር ህይወት ውስጥ የነበሩ ችግሮችን ለይተህ አውጣ። ለራስህ በቂ ጊዜ ስጥ። የድሮ ፍቅረኛን እንድታስረሳ ብቻ የፍቅር አጋር ከያዝክ የጤነኛ ፍቅር ምልክት አይደለም። በተለይ ለኤክስ አሁንም ድረስ ስሜት ካለህና በውስጥህ ያላለቀ ነገር እንዳለ ከተሰማ በፍጹም አዲስ ፍቅረኛ ለመያዝ እንዳትሞክር። ስድስተኛ፣ ቅናት። ሁሉም ወንድ እችን ጊዜ አልፏታል።
ሁለት ጥንዶች እጅ ለእጅ ተያይዘው እየተሳሳቁና እየተላፉ ሲሄዱ ስትመለከት አሁን ፍቅረኛ መያዝ አለብኝ ብለህ ተመኝተሃል። ባየኸው ነገር ቀንተ ፍቅረኛ እንዲኖርህ መመኘትህ ችግር የለውም። ነገር ግን ፍቅረኛ ያስከው በዚህ ምክንያት ከሆነ ተሳስተሃል። ፍቅረኛ ይዞ ጣፋጭ ጊዜያትን አብሮ ማሳለፍ የማይፈልግ የለም። ነገር ግን የፍቅር ግንኙነት ፍቅረኛ መያዝና እጅ ለእጅ ተያይዞ እየተሳሳቁ መሄድ ብቻ አይደለም። በዚህ ቅጽበት ልብ በቅናት ተሞልቶ ፍቅረኛ መያዝ አምሮ ሊሆን ይችላል። ነገር ግን አንተ በሐሳብ የሳልከውን አይነት የፍቅር ግንኙነት ድንገት ብድግ ብለህ የምታገኘው ነገር አይደለም። ሰባተኛ፣ ለድብርት ማስታገሻ። በዚህ ቪዲዮ ላይ ከተዘረዘሩ ሐሳቦች በሙሉ የከፋው ይሄኛው ነው። በምንም ተአምር ለድብርት ማስታገሻ ብለህ ፍቅረኛ አትያዝ። ጊዜ ለመግደል ብቻ ብለህ የፍቅር አጋር ከፈለክ ለራስህም ለምትመጣውም ልጅ ህይወት መበላሸት ተጠያቂ ነህ። እንደዚህ ባለ ስሜት ውስጥ ሆነ ለገባህበት የፍቅር ህይወት ክብር አይኖርህም። ሲደብርህና ጊዜው አልሄድ ካለ የሚያስፈልግህ የሴት ጓደኛ ሳይሆን አዳዲስ የህይወት ክህሎትና ልምምድ ነው። ህይወትን አንድ ደረጃ ከፍ ሊያደርግ የሚችል ነገር ላይ በንቃት ተሳተፍ። ስምንተኛ፣ በቂ ጊዜ ለመስጠት ዝግጁ ሁን። አንዳንድ ሰው ከበቂ በላይ ጊዜ አለው። አንዳንድ ሰው ደግሞ በስራ የተወጠረና ለራሱ እንኳን የምትሆን ጊዜ በማጣት ሲያማርር ይታያል። አንተ የትኛው አይነት ሰው ነህ? የፍቅር አጋር ለመያዝ ስታስብ ለዛ ሰው የሚገባውን ጊዜና እንክብካቤ መስጠት እንደምትችል እርግጠኛ ሁን። ጠንካራ የፍቅር ህይወት ለመገንባት የሚያስችል በቂ ጊዜ መስጠትን ካልቻልክ ነገሮች እስኪስተካከሉ ፍቅረኛ መያዝ የለብህም። ይህ ደግሞ ማራኪ ስላልሆንክ ወይም በአስተሳሰብ ስላልበሰልክ ሳይሆን ለፍቅረኛ የምትሰጠው በቂ ጊዜ ስለሌለ ነው። ስሜትን ተቆጣጥሮ እንደዚህ አይነት ውሳኔዎችን መወሰን መቻል አንዱ የብስለት መገለጫ ነው። ስለዚህ ማንንም ወደ ህይወት አምጥተህ ነገሮች ከመበላሸታቸው አስቀድመ ለዛ ሰው የሚሆን ቦታ እንዳለ እርግጠኛ ሁን። ዘጠነኛ፣ መከባበር። ከላይ የተዘረዘሩትን ሐሳቦች በሙሉ ባትቀበል ወይም ባትስማማባቸውም እንኳን ይሄኛውን ሐሳብ ግን በፍጹም ቸል እንዳትለው። ሴት ልጅ የሚገባትን እንክብካቤና አክብሮት መስጠት ካልቻልክ ወይም ለማድረግ ዝግጁ ካልሆንክ የፍቅር ህይወት ለመጀመር እንዳትሞክር። እሷን ማክበር አለብህ። ለሐሳቧ ዋጋ መስጠትና ፍላጎቷን የማዳመጥ ግዴታ አለብህ። እንደፈለክ የምትቆጣጠራት ፍቅረኛ በዚህ ዓለም ላይ የለችም። አብዛኞቹ ወንዶች እንደፈለጉ የሚያደርጓት ሴት በመፈለግ ጊዜና ጉልበታቸውን ያባክናሉ። ራስን በምታከብረውና መከበር በምትፈልገው ልክ የፍቅር አጋርህን የምታከብር ስትሆን አንተ የፍቅር አጋር ለመያዝ ዝግጁ ነህ።